ጤና ይስጥልን። ይህ የምስራቅ ሚዲያ የትንታኔ ዝግጅታችን ነው። ይህ ዝግጅት በኢትዮጵያ በእስራኤልና በቱርክ መካከል ያለውን ውስብስብ ፖለቲካዊና ወታደራዊ ግንኙነት እንዲሁም የብልጽግና መንግስት ከነዚህ ሀገራት ስለሚገዛቸው የመሰለያና የጦር መሳሪያዎች በዝርዝር ያቀርባል። እስከ ዝግጅታችን መቋጫ ድረስ አብራችሁን ቆዩ። ቱርክ ለእስራኤል እውቅና የሰጠች የመጀመሪያዋ የሙስሊም ሀገር ብትሆንም በፕሬዝዳንት ረሲብ ጣይብ ኤርዶሃን ዘመን ግን ግንኙነታቸው እየሻከረ መጥቷል። በኤርዶሃንና በኔታንያሁ መካከል ያለው ልዩነት ከፖለቲካ ባለፈ የጥቅም ፉክክር እንደሆነም ይገለጻል። ኤርዶሃን የፍልስጤማውያን ተሟጋች ሆነው ሲቀርቡ፣ ኔታንያሁ ደግሞ ለቱርክ ያላቸውን ተቃውሞ በተደጋጋሚ ይገልጻሉ። ቱርክ ለሶማሊያ ወታደራዊ ድጋፍ ስታደርግ ለምሳሌ F-16 ጀቶችን መላክ ማለት ነው። እስራኤል ደግሞ ለሶማሌላንድ እውቅና ለመስጠት መንቀሳቀሷም በሁለቱ ሀገራት መካከል ያለውን የጂኦፖለቲካ ፉክክርም ያሳያል። የኢትዮጵያ መንግስት ከእስራኤሉ ሴሌብሬት ኩባንያ ስልክን ለመበርበር የሚያስችል የዲጂታል ፎረንሲክ መሳሪያ መግዛቱም ተገልጿል። ይህ ቴክኖሎጂ ታዲያ በፓስዋርድ ወይም በአሻራ የተቆለፉ ስልኮችን በመክፈት SMS ፎቶዎችን፣ ቪዲዮዎችንና የጂፒኤስ መረጃዎችን መውሰድም ይችላል። እንዲሁም የጠፉ ፋይሎችንም ጭምር የመፈለግ አቅምም እንዳለው ይነገራል። መሳሪያው በፌዴራል ፖሊስና በጠቅላይ ሚኒስትር ጽሕፈት ቤት እንደሚገኝም ተጠቁሟል። መንግስት ይህንን ቴክኖሎጂ የሚጠቀሙ በፖለቲካ ተቃዋሚዎች፣ በጋዜጠኞችና በአክቲቪስቶች ላይ መረጃ ለመሰብሰብ እንደሆነም ተገልጿል። ይህ መሳሪያ መረጃን ለመጥለፍ የግዴታ ስልኩን በአካል ማግኘት ወይም ፊዚካል አክሰስ እንደሚፈልግም ተጠቁሟል። መንግስት ከቱርክ ቱቢቱና ኤክኒክ የተሰኙ የሰው አልባ አውሮፕላኖች ወይም ድሮኖችን በመግዛትም በሀገር ውስጥ ለሚደረጉ ጦርነቶች እየተጠቀመባቸው እንደሚገኝም ተጠቅሷል። በአጠቃላይ ቪዲዮው የብልጽግና መንግስት ስልጣኑን ለማስጠበቅ ከእስራኤል የመሰለያ ቴክኖሎጂን ከቱርክ ደግሞ የድሮን መሳሪያዎችን በማስታጠቅ ላይም እንደሚገኝ ነው የሚተነትነው። ዘገባው የሚጀምረው በሁለቱ መሪዎች መካከል ባለው የግልና የፖለቲካ ልዩነት ነው። ቱርክ ለእስራኤል እውቅና የሰጠች ቀዳሚዋ እስላማዊ ሀገር ብትሆንም ኤርዶሃን ስልጣን ከያዙ በኋላ ደግሞ ግንኙነቱ ወደ ኒዮ ኦቶማኒዝምና እስላማዊ ተሟጋችነትም ተቀይሯል። የዳቮስ ክስተት 2009 ማለት ነው። ኤርዶሃን በእስራኤሉ ፕሬዝዳንት ሽምዖን ፔሬዝ ፊት እናንተ ገዳዮች ናችሁ በማለት መድረኩን ረግጠው የወጡበትና ዋን ሚኒት አንድ ደቂቃ የሚለው መፎክር የናኘበትን ታሪክ ያስተውሳል። የእስራኤል ኮማንዶዎች ወደ ጋዛ እርዳታ የጫነች የቱርክ መርከብ ላይ እርምጃ ወስደው 10 ቱርካውያንን መግደላቸው ግንኙነቱን እስከ መበጠስ አድርሶት እንደነበርም ይገለጻል። ሁለቱ ሀገራት በአሁኑ ወቅትም በአፍሪካ ቀንድ በተለይም በሶማሌና በሶማሌላንድ ጉዳይ እየተፋጠጡ መሆኑንም ይኸው ዘገባው ያሳያል። ቱርክ የሶማሊያን አየር ኃይል ለማጠናከር የኤፍ-16 ጀቶችን መላኳንና የሶማሊያን ባህር ለመጠበቅም ስምምነት ማድረጓንም ይጠቅሳል። እስራኤል ለሶማሌላንድ እውቅና ለመስጠት ማሰቧ በህንድ ውቅያኖስ ላይ ያላትን ወታደራዊ ተጽዕኖ ለማሳደግና ቱርክን ለመገዳደር እንደሆነም ይተነትናል። ዘገባው አክሎም የብልጽግና መንግስት በሁለቱ ሀገራት ፉክክር ውስጥ የራሱን ጥቅም ለማስከበር እንደሚንቀሳቀስም ይገልጻል። መንግስት የቱርክን ድሮኖች ቲቢቱና ኤክኒክ የሚባሉትን ለጦርነት እንደሚጠቀምባቸውም ይታወቃል። በሌላ በኩል እስራኤል ለሶማሌላንድ እውቅና መስጠቷ ለኢትዮጵያ የባህር በር ፍላጎት መንገድ እንደሚከፍት በማሰብ የብልጽግና ደጋፊ የሆኑ የሚዲያ አውታሮች እስራኤልን እንደሚደግፉ ይገልጻል። የዘገባው ዋነኛውና አዲሱ መረጃ የብልጽግና መንግስት ከእስራኤል ስለገዛው ሴሌብሬት ስለተባለ ቴክኖሎጂ ነው። መሳሪያው ምንድን ነው? ዩኤፍዲ ዩኒቨርሳል ፎረንሲክ ኤክስትራክሽን ዲቫይስ የተባለ መሳሪያ ሲሆን በማንኛውም መንገድ በይለፍ ቃል፣ በአሻራ ወይም በፓተርን የተቆለፉ ስልኮችን ሰብሮ መረጃ ማውጣት የሚችልም ነው። በስልክ ውስጥ ያሉ መልእክቶችን፣ ፎቶዎችን፣ ቪዲዮዎችን፣ የጂፒኤስ መገኛንና የኢንተርኔት ፍለጋ ታሪኮችን ኮፒ ያደርጋል። የጠፉ ድሌትድ መረጃዎችንም እንዲሁ መልሶ ማግኘትም ይችላል። እንደ ዋትስአፕ፣ ቴሌግራምና ሲግናል ያሉ መተግበሪያዎችን ሰብሮ መረጃዎችን መውሰድ እንደሚችልም ይገልጻል። ይህ መሳሪያ መረጃ ለመውሰድ የግዴታ ስልኩን በአካል ወይም ፊዚካል አክሰስ ማግኘት እንዳለበትም ይገልጻል። ሰዎች ሲታሰሩ ስልካቸውን በፍጥነት የሚቀሙት ለዚህ ነውም ይባላል። ዘገባው በኔታንያሁና በኤርዶሃን መካከል ያለውን ግንኙነት የጥቅም እንጂ የፖለቲካ ብቻ አይደለም ሲልም ይገልጿል። በሁለቱ ሀገራት መካከል ያለው ግብይት ብረት፣ ሲሚንቶና በረራዎች እስከ ቅርብ ጊዜ ድረስ እጅግ ከፍተኛ እንደነበርም ይገልጻል። ኔታንያሁ የቀድሞውን የቱርክ ጠቅላይ ሚኒስትር መስዑድ ይልማዝን ጠቅሰው ሲናገሩ ያኔ ግንኙነታችን መልካም ነበር፣ ነገር ግን በወቅቱ የኢስታንቡል ከንቲባ የነበረው ሰው ኤርዶሃንን ማለት ነው ሰላማዊ እንቅስቃሴውን እያሳደገ በመምጣቱ ግንኙነታችን ተበላሸ ማለታቸውንም
ዘገባው ያሳያል። እስራኤል ኢየሩሳሌም የኛ ከተማ ናት፣ የ1967 የድንበር ስምምነት ተከብሮ ምስራቅ ኢየሩሳሌም የፍልስጤም ዋና ከተማ እስክትሆን ትግላችን አይቆምም በማለትም በጽኑ መቃወማቸውን ዘገባውም ያሳያል። ቪዲዮው ምስራቅ አፍሪካን ግጭትና እልቂት የማይሰለችው ቀጠና ሲልም ይገልጸዋል። የቱርክና የእስራኤል ፉክክር 4 ኪሎ ቤተ መንግስት ድረስ መግባቱንም ይተነትናል። ቱርክ ለሞቃዲሾ የምትሰጠው ወታደራዊ ድጋፍ ድሮኖችና ጀቶች፣ እስራኤል ደግሞ ለሐርጌሳ ሶማሊላንድ የምታሳየው የዲፕሎማሲያዊ ዕውቅና ዝንባሌ ቀጠናውን ወደ አዲስ የቀዝቃዛ ጦርነት እየከተተው መሆኑንም ይገልጻል። የእስራኤል ለሶማሊላንድ መቅረብ የኢትዮጵያን የባህር በር ፍላጎት ሊያሳካ ይችላል በሚል በብልጽግና በኩል ድጋፍ ቢኖረውም ቱርክ ግን ሶማሊላንድ የሶማሊያ አካል ናት በሚለው አቋሟም ጸንታለች። ዘገባው መንግስትን እንደ ጥንባንሳ ከሙታን ገላ ላይ ፖለቲካ ለመስራት የሚያንዣብብ ሲልም ይተቸዋል። መንግስት ከቱርክ ድሮን፣ ከእስራኤል መሰለያ፣ ከኤሚሬትስና ከሌሎችም የጦር መሳሪያዎችን ለመግዛት ገበያ አላጣም ይላል። መንግስት የቱርክን የጨርቃጨርቅ ባለሀብቶች ከሀገር እያባረረ በምትኩ ድሮን ሻጮችን እያስገባ መሆኑንም ይተነትናል። የመንግስት የደህንነት ተቋማት ይህንን መሳሪያ ለምን እንደሚጠቀሙበት ዘገባው እንዲህም ያብራራል። እንደ አውሮፓ አቆጣጠር በ2013 የወጣውን የአሜሪካ የሰብአዊ መብቶች ሪፖርት ዋቢ በማድረግ ኢትዮጵያ ይህንን ቴክኖሎጂ መግዛቷንም ይገልጻል። መሳሪያው የዲጂታል ፎረንሲክ ምርመራ ለማካሄድ የሚያገለግል ሲሆን አንድ ተቃዋሚ ወይም ጋዜጠኛ ሲታሰር ያለ ፍርድ ቤት ትዕዛዝ የግል ህይወቱን ለመሰለል እንደሚውልም ይገልጻል። የመረጃ ምንጮች እንዳረጋገጡትም መሳሪያው ከጠቅላይ ሚኒስትር ቢሮና በፌዴራል ፖሊስ እጅም እንደሚገኝም ያትታል። ዘገባው በመጨረሻም የአዲስ አበባ አገዛዝ የራሱን ህዝብ ለመግደልና ለመሰለል የትኛውንም ሀገር ደጃፍ ከመሄድ አይመለስም በማለትም የቱርክና የእስራኤል ፉክክር ለብልጽግና የመሳሪያ መገበያያ እድል እንደፈጠረለትም ያሳያል። ዘገባው የብልጽግና መንግስት ይህንን በሚሊዮን የሚቆጠር ዶላር የወጣበትን ቴክኖሎጂ የሚጠቀመው የዜጎችን ደህንነት ለመጠበቅ ሳይሆን በፖለቲካ ተቃዋሚዎች፣ በአክቲቪስቶችና በጋዜጠኞች ላይ ሰላዩ ለመሆንና የግል ነጻነታቸውን ለመጣስ ነው በማለትም